ሰላም እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ ያው ትንሽ ነገር ልላችሁ ነው የመጣሁት። ከወለድኩ እንደ እግዚአብሔር ፍቃድ 1 ወር ሆኖኛል። የዛሬን ቀን ነበረ ሌሊት የወለድኩትና የመጣሁትኝ ትንሽ ነገር ለመናገር ነው። እግዚአብሔር ይመስገን፣ እንደ እግዚአብሔር ፍቃድ ነው ሁሉም የሚሆነው። እንደ እግዚአብሔር ፍቃድ ሆኖ ከዛ ሁሉ መከራ ተገላግያለሁና በቃ በእናንተ ፊት ፈጣሪን ማመስገን ስለፈለኩ ነው ዛሬ የመጣሁት። እግዚአብሔር ይመስገን። ያለፍኩበት የሆኑት ነገር በሙሉ በጣም ነው የሚገርሙት። ለፈጣሪ በቃ በጣም ተአምር ናቸው ለኔ ማለት ነው። ድንቅ ነገር ነው የተደረገልኝ እና እመቤቴ ቅድስት ድንግል ማርያምም ቀርባኝ በዛ ሁሉ ፈተና ውስጥ አሳልፋኝ ዛሬን ለማየት በቅቻለሁ። ግን የሆነ በቃ ከህይወቴ ውስጥ የሚገርመኝ ታሪክ ምን መሰላችሁ? 9 ወሬን እየጠበቅኩ በ5 ወር በቃ በምጥ መውለዴ ፈጣሪ ምን ያህል ቢወደኝ ነው። የሞተ ልጅ በሆዴ ውስጥ 1 ወር ምናምን ቆይቶ ነበር። በቃ ሞቼ ቢሆንስ የሆነ ነገር ሳስብ የፈጣሪ ታምር በጣም ነው የሚገርመኝና በጣም ከባድ ቢሆንም ህመም ቢኖረውም ግን እግዚአብሔር ምሮኛል። ዋናው መማሩ ነው። ዛሬ በጣም በጤንነት ላይ ነው የምገኘውና ይሄን ያህል በቃ ምን ብሰራ ነው ይሄ ሁሉ ምህረት የተገባኝ ብዬ አስባለሁና ዛሬ 1 ወር ሞልቶኛል። በእናንተ ፊት ፈጣሪን ማመስገን ፈልጌ ነው። ዛሬ በረጅሙ መምጣት ስላልቻልኩ ነው እንጂ በቃ ብዙ ለፈጣሪ ብዙ ከእናንተ ፊት ቆሜ ምስክርነት የምሰጥባቸው ብዙ ነገሮች አሉ። አንድ ቀን በሰፊው ነግራቸዋለሁ እና ባጭሩ እግዚአብሔርን አመሰግነዋለሁ። እናንተም ጸሎት አድርጉልን፣ በእኔ ስም እግዚአብሔርን አመስግኑልኝ እና ደግሞ እንደኔ የኔ ኬዝ ያጋጠማችሁ ሆስፒታል ሆኜ ብዙ ሰዎች ስላላችሁ ማዘን አያስፈልግም። ያለውን ህመም ተቋቁሞ እግዚአብሔር የሚያተርፈን የምሕረት አምላክ ስለሆነ ነውና ለወደፊት በጎ ቀን እንደሚመጣ እያሰብን ሁሉንም ነገር መርሳት ነው ብዬ አስባለሁ እንጂ ባለፈው ህይወታችን ማዘን የወደፊቱንም እድል ነው የሚዘጋውና እግዚአብሔርን አመስግኑ። ለወደፊት በኔ ኬዝ ያላችሁ ሰዎች እግዚአብሔር በብዙ ነገር ያድለናል። ብዙ ጊዜ ማልቀስ፣ መከፋት፣ ሀዘን፣ ችግር ሲመጣ ለበረከት እያዘጋጀንም ሊሆን ይችላል ፈጣሪ። ስለዛ ይሄን ልላችሁ ነው የመጣሁት። አመሰግናለሁ። እሺ ኩልኩም ሰላም ሰላም ከመይለኩም ዳህና ደኹም ክቡራት ተኸታተልትና አድናቅትናን ፈተውትናን ኣንሕና ዳህና ኢና እግዚአብሔር ይመስገን። ኣብ ዘለኹም ኩልኩም ምቹው ይበልኩም። እሺ ነማዓንቲ ንመፃናዮ ማለት እዩ። ነማዓንቲ ሰበይተ ኣምና ሃምዛ ነማዓንቲ መዓልቲ ለይቲ بسلام تجالاجت لا معلتيانا بتعم دسيلنا بتعمي دس زبالنا معلتيانا كلكم دمو مالت صورتك تقرننا عايزو خي اقولنا خلينا نقول دمو بتعم كنا مسجونكم سخاتم دمو خمسة عين تدق انا سين اللي خن خمسة عين تقط يمكن بقى انا فطار خن مسجان فطار يدعو كلنا بين هذا دمو ماتي نما عند بنحصلنا هذا መጽና ለና ቀጻል ደሞ حرف ሰላሐተ ሒዝና ከንመጽ ስለሆነ ሁሉኩም ደሞ ናየ ህይወት ታሪክ ደሞ ዘርዘለ ሁሉ ነገር አዘጋጅና በሰፊሕ ከንመጽናና ሁሉኩም ናአተኩም ደሞ ዘይትብናለ አታውዕና አይዞኩም በልና ሁሉ ጊዜ በሐሪፍ ሰላሐተ ከንመጽ